አባቱ ከስልጣን መወገዳቸውን ከስልጣን ተሽቀንጥረው መጣላቸውን ያረጀ ያፈጀው ስርዓተ ማህበር ማክተሙን በይፋዊ መግለጫ ሬዲዮ ጣቢያ ቁጭ ብሎ ያወጀበት ዕለትና ወር በሁኔታው የኢትዮጵያ ሕዝብ ግራ የተጋባበትና ድንጋጤ ውስጥ የተዘፈቀበት የታሪክ ገጽ ማስታወሻ እንዲህ ይነበባል። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ መልካሙ ሚዲያ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ዝለቁ። የታህሳስ ግርግር በዘመናዊቱ ኢትዮጵያ ዓመቱ በገባ በአራተኛ ወር ላይ የተከሰተው የታህሳስ 1953ቱ የመፈንቅለ መንግስት ሙከራ የሀገሪቱ መጪው ዕድሏ ፊቱን የገለጠበት ነው ይባልለታል። ለምን ከ1966ቱ አብዮት በፊት ዙፋኑን ክፉኛ ያናጋው ተቃውሞ ቢኖር እንዲያውም የአብዮቱ ምስረታ በኢትዮጵያ ዘመናዊ ታሪክ ውስጥ ወሳኝ የሆነ የፖለቲካ ተቃውሞ ምዕራፍ መክፈቻ ሊባል የሚገባው ይኸው የ53ቱ ሙከራ ስለሆነ ነው። ከዚህ በፊት ዙፋኑ የማይደፈር የማይገሰስ የማይገረሰስ የማይሞከር ንጉሠ ነገሥቱ የማይፈተን መለኮታዊ ስልጣንና እንደ ስርወ መንግስታቸው አመጣጥ ሰለሞናዊ ጥበብን የተቀዳጁ ናቸው የሚባለውን እምነትና አስተሳሰብ እውን እንዳልሆነ የተገነዘበበት የታሪክ ምዕራፍ ስለሆነ ነው። ከዚህ አልፎ ተርፎም በአፍሪካ አህጉር ከምስር ወይም ግብፅ ስኬታማ መፈንቅለ መንግስት ተከትሎ የተጸነሰው ሁለተኛው ታላቅ ሙከራ ነው። አመለካከት ደግሞ ሙከራውን በጥምር ያቀነባበሩት ሁለቱ ወንድማማቾች ተምሳሌት የ1966 አብዮት በወታደራዊና የሲቪል ገጽታዎች መንታ መንገድ መንታ ጥምረቱ የሚያንጸባርቅም ፈርቀዳጅ ድርጊት ሆኖ እናገኘዋለን። መንግስቱ ንዋዬ ለፖሊስም ሆነ በሕይወታቸው ላይ ለፈረዱባቸው ችሎት እንደገለጹት ከ1947 ዓ.ም ጀምሮ ንጉሠ ነገሥቱን እየተከተሉ በየከተማው በየአውራጃውና በየወረዳው ሲዘዋወሩ የቤቱታ አቅራቢው ሕዝብ ብዛትና በአዋጅ የሚነገረው ሁሉ ተግባር ላይ አለመዋሉ ያሳስባቸው እንደነበርም ገልጸዋል። የመፈንቅለ መንግስቱም ሶስተኛ አባል የነበሩት የንጉሠ ነገሥቱ ልዩ ካቢኔ ጸጥታ ጉዳይ ኃላፊ የነበሩት ሌተናል ኮሎኔል ወርቅነህ ገበየሁም እንዲሁ በፍትህ እጥረት ምክንያት ብሶት እንደተሰማቸው ይነገራል። አራተኛው አባል ብርጋዴር ጄኔራል ጽጌ ዲቦ የብርጋዴር ጄኔራል መንግስቱ ንዋይ የቅርብ ወዳጅ ከመሆናቸውም ሌላ የፖሊስ ሰራዊቱ ዋና አዛዥ ነበሩ። ጄኔራል ጽጌ ዲቦና መንግስቱ አብረው ይውላሉ፣ አብረው ያመሻሉ። በፖሊስ ሰራዊት ፈጥኖ ደራሽ ግቢ መኮንኖች ክበብ ነው የሚውሉት የሚያመሹት፣ አብረው የሚያሳልፉት። ወንድማማቾቹ አባታቸው አለቃ ንዋይ በሞቱ በሁለተኛው ወር በአንድ ድግስ መንግስቱ ከወይዘሪት ከፋይ ታፈረ ጋር፣ ገርማሜ ደግሞ ከወይዘሪት አያነች ዘውዴ ጋር ትዳር መሰረቱ፣ ተጋቡ። የካቲት 9 ቀን 1951 ዓ.ም ትዳር ያዙ ማለት ነው። በሚቀጥለው ዓመትም ሚያዝያ 22 ቀን 1952 ዓ.ም በሱሉልታ የተካሄደው የክብር ዘበኛ ሰራዊት የጦር ታክቲክ ትልቅ የማስጠንቀቂያ ደወል መሆኑንና መፈንቅለ መንግስቱ የዚያን ዕለት እንደተጀመረ እናቶ መኮንን ሀብተወልድ ገምተዋል ይባላል። ለማንኛውም የሙከራው ጥንሰሳ ተደርሶበት ነበርና አልፎ ተርፎም ንጉሠ ነገሥቱንን የጸጥታና ስለላ ክፍል ኃላፊዎቻቸው አስጠንቅቀዋል ቸው ነበርም ይባላል። አያደርጉትም በሚል ንቀት የሚሆን ወይም ደግሞ በእርግጥ የሚከሰት ተግባር ከሆነ ደግሞ ራሳቸውን ከጥቃት ለማምለጥ ለማስወገድ ያቀዱትም የሰለሞናዊ ጥበብ ሊሆን ይችላል። ብቻ ንጉሠ ነገሥቱ ህዳር 21 ቀን ለጉብኝት መጀመሪያ ወደ ምዕራብ አፍሪካ ቀጥሎም ወደ ብራዚል አቅንተው ነበር። ለድምተኞቹ ይሄ እንከን ወይም ተወዳዳሪ አማራጭ የለሽ አመቺ ሁኔታን ፈጠረላቸው። ሙከራው ማክሰኞ ታኅሳስ 4 ቀን ተጀመረ። ለትላልቅ መሳፍንት መኳንንቶችና ዋና ሚኒስቴሮች እቴጌይቱ ታሟልና በአስቸኳይ ወደ ቤተ መንግስት ይምጡ የሚል የስልክ ጥሪ መልእክት ተላለፈላቸው። እነ ራስ ስዩም መንገሻ፣ ራስ አበበ አረጋይ፣ አባ ሐና ጅማ፣ መኮንን ሀብተወልድና ሌሎችም በተቀበሉት ጥሪ መሰረት ቤተ መንግስቱ ሲደርሱ ከእቴጌይቱ ጋርና ከአልጋ ወራሽ ጋር በቁጥጥር ስር ዋሉ። የጦር ሰራዊቱ ኤታማዦር ሹም ሜጀር ጀነራል መረድ መንገሻና የምድር ጦር አዛዡ ሜጀር ጀነራል ከበደ ገብሬ ግን በተደጋጋሚ ቢጠሩም መልእክት ቢላክባቸውም አሻፈረን ብለው አፈንግጠው ቀሩ።
ሮብ ታኅሳስ 5 ቀን ወንድማማቾቹ መፈንቅለ መንግስቱን ለህዝብ ሲያስተዋውቁ ለማስተላለፍ የፈለጉት ዋና መልእክት ኢትዮጵያ በቅርብ ነፃ ከወጡት የአፍሪካ ሀገሮች እንኳን ስትነጻጸር ምን ያህል ወደኋላ እንደቀረችና የመፈንቅለ መንግስቱ ሙከራ የሀገሪቱን የቀድሞ ዝናና ክብር ለማደስ መሆኑን ነው። የሰፊው ህዝብ ብሶት የቆረቆራቸው መሆኑን በመግለጽ ፋብሪካዎች ለማቋቋም፣ ትምህርት ቤቶች ለመክፈት፣ ጤና ጣቢያዎችና ሆስፒታሎችን ለማቋቋም የለውጥ ፈላጊ ናቸው የሚባሉትን ልዑል ራስ እምሩ ኃይለ ሥላሴን በጠቅላይ ሚኒስትርነት መሾማቸውንና አልጋ ወራሹን አስፋ ወሰንን አስገድደው በማስማማት መንግስት በቆረጠላቸው ደሞዝ እየተዳደሩ ለህገ መንግስት የሚገዙ ንጉሥ ሆነው እንደሚያገለግሉ ራሳቸው ለህዝቡ በራዲዮ እንዲያስተላልፉ ተደረገ። ይሄ የአልጋ ወራሹ መልእክት በገርማሜ ንዋይ በሌተናል ኮሎኔል ወርቅነህ ገበየሁና ባልደረቦቻቸው የተዘጋጀ ንግግር ሲሆን በከፊል እንዲህ ይላል። ድንቁርናን ከመካከለኛው አጥፍቶ ከአእምሯቸው መራቀቅና በኑሮ ደረጃው እየገፋ የሚሄዱ የዓለም ህዝቦች ላይ የኢትዮጵያን ህዝብ ሊያደርሰው የሚችል የማይፈጸም የቃል ተስፋ መስማት ሳይሆን እውነተኛ ተግባር ላይ የዋለ የህዝብ የአእምሮና የኑሮ እድገት የሀገር ሀብት ልማት ፕሮግራም እስከዛሬ ድረስ ተዘርግቶ ካለማየቱም በላይ ከጥቂት ዓመታት ወዲህ ነፃነታቸውን ያገኙ የአፍሪካ ሀገሮች እንኳን ሳይቀሩ በሚፈጽሙት የስልጣኔ እርምጃዎች የኢትዮጵያን ህዝብ እየቀደሙና ወደኋላ እየተው እየጣሉ ወደፊት የሚገሰግሱ መሆናቸው ለኢትዮጵያ ህዝብ ዕለት በዕለት ገሃድ እየሆነለት መጣ። ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረዥም ተስፋ መጨረሻ ላይ አላደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ ነው ዛሬ ስልጣንን ጨብጦ ለኢትዮጵያ ህዝብና ለሀገሪቱም መድህን ከመሆን ደረጃ ላይ መድረሱን ለኢትዮጵያ ህዝብ ልገልጽላችሁ እድል በማግኘት ደስታዬ ፍጹም ወደር አልባ ነው። ይህ በእንዲህ እንዳለ ዋና ተቃራኒዎቹ አንደኛው ከሻለቃነት ማዕረግ በአንድ ጊዜ ወደ ብርጋዴር ጄኔራልነት የተተኮሱት ሜጀር ጄኔራል ማረድ መንገሻ ሲሆኑ ሌላኛው ደግሞ ሜጀር ጄኔራል ከበደ ገብሬ ያለመያዛቸው ለተቃራኒው ኃይል ጊዜ የሰጠና በመጨረሻም የሙከራውን መክሸፍ ምክንያት ከሆኑት አበይት ጉዳዮች መካከል በግንባር ቀደምነት ይጠቀሳል። ከመኳንንቱ መሃል ደግሞ የህዝብ እንደራሴዎች ሸንጎ ምክትል ፕሬዝዳንት የነበሩት ደጃዝማች በኋላ ልዑል ራስ አስራተ ካሳ ነበሩ። እነኚህ 2 ጄኔራሎችና የመሳሰሉት ተቃራኒዎችን መንግስቱ ንዋይ ሌሎቹን በቁጥጥር ስር በዋሉበት ስልት እንዲመጡ ቢጠይቋቸውም አሻፍረን ብለው መቅረታቸው እጅግ በጣም በጅቷቸዋል። ሌተናል ኮሎኔል ወርቅነህ ገበየሁ ለመፈንቅለ መንግስቱ ስኬታማነት እነዚህን 2 ጄኔራሎች በአስቸኳይ በቁጥጥር ስር ማዋል ወሳኝ መሆኑን ደጋግሞ ቢያስታውሱም ጄኔራል መንግስቱ ግን ደም መፋሰስን ያስከትላል በሚል እምነት ውድቅ አደረጉባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ባስልዮስም ክርስቲያኖች የሆናችሁ ልጆች እንዲሁም የመላው የኢትዮጵያ ሕዝብ ትናንትና አንዳንድ የክብረ ዘበኛ ሰራዊት አባላት ሀገራቸውን ክደዋል፣ ሕዝባቸውን ሽጠዋል። እነኚህን ካዲዎች አትመኑ፣ አትከተሏቸው፣ አትስሟቸው። በተሰጠኝ ስልጣን አውግዣቸዋለሁ፣ ገዝቻቸዋለሁ የሚለውን መልእክታቸው በሰፊው ተሰራጨ፣ ተበተነ። አቶ ጌታቸው በቀለ ዘ ኢምፔረርስ ክሎዝ በተሰኘው መጽሐፋቸው ኮሎኔል ወርቅነህ ስለ መፈንቅለ መንግስቱ መጠንሰስ የሰማሁት ከተጀመረ በኋላ ነው። አሁን ተቃዋሚ በሆነ ጠንሳሾቹ ይገድሉኛል፣ ከነሱ ጋር ሆኜ ለለውጥ ስዋጋ ብሞት ይሻለኛል ብዬ ወስኛለሁ አሉኝ ሲሉ መጽሐፋቸው ላይ አስፍረዋል። መንግስቱ ንዋይና 2 ጓደኞቻቸው ስላልተያዙት 2 ጄኔራሎች የነበራቸው ግምት በጣም አነስተኛ ሲሆን ጄኔራል መረድ የተገመቱት በአዲሱ መንግስት ውስጥ ስለሚኖራቸው የስልጣን ክፍያ ዋስትና ለማግኘት ፍላጎት እንዳላቸው ሲሆን በጥሩ ኢትዮጵያዊነት የተወሱት ከበደ ገብሬ ደግሞ ለኢትዮጵያ ሕዝብ ደህንነት ባላጋራ እንደማይሆኑና ከመረድ መንገሻ ጋር እንዳልተስማሙ በተጨባጭ መግለጫ መረጃ የተደገፈ ነበር። ሆኖም የነኚህ አፈንጋጭ ጄኔራሎች ከስልጣን መባረር በሬዲዮ አስነገሩ። ሐሙስ ታኅሳስ 6 ቀን የጄኔራል መረድ ተቃራኒ ኃይል ዝግጅቱን ጨርሶ አጠናቆ በዛው ዕለት ከቀትር በኋላ በአየርና በታንክ ጭምር
ጭምር የተፋፋመ ውጊያ ሲጀምር መንግስቱ ንዋይ መምሪያ ክፍላቸውን ወደ ገነተ ልዑል ቤተ መንግስት ያዛውራሉ። አረብ ታኅሳስ 7 ቀን የሙከራው ኃይል እየተዳከመ በአንጻሩ ደግሞ ተቃዋሚዎቻቸው እያደር እየጎለመሱ መሄዳቸውን የተገነዘቡት ሽብርተኞች በቁጥጥራቸው ላይ የነበሩትን 20 መሳፍንት፣ መኳንንት፣ ሚኒስትሮችና መኮንኖች ወደ አረንጓዴ ሳሎን ያዛውራሉ። አልጋ ወራሹንና አዲሱን ጠቅላይ ሚኒስትር ለብቻቸው እንዲጠበቁ ያመቻቻሉ። ጄኔራል ጽጌ ዲቦ ወዲያው ከተቃራኒ ወገን በተተኮሰ ጥይት ሲገደሉ እነ ጄኔራል መንግስቱ የያዟቸውን እስረኞች ረሽነው ለማምለጥ ወሰኑ። ከነዚህ እስረኞች መሃል የነበሩት ብርጋዴር ጄኔራል መኮንን ደነቀ እኔ አውቆ ይሁን ሳያውቅ እንጃ ብቻ ነገር ግን መጀመሪያ ጥይት የተተኮሰው በሙልጌታ ላይ ነው። መንግስቱ ንዋይ ውጡ ሲል ሲወጡ ከጀርባቸው ተኩስባቸው ብሎ ትእዛዝ ሰጥቶ ነበር። መንግስቱ በኋላ ተነሱና ውጡ አሉ አባ ሀና ጅማ። እኔ ቤቱን አውቀዋለሁ ከዚህ የተሻለ ቦታ የለም ሲሉ መንግስቱ ታዲያ አትሏቸውም እንዴ ሲል ተኩሱ ተከፈተ ይላሉ። መንግስቱ ንዋይ ግን በየካቲት ወር 1953 ዓ.ም ለፍርድ ቤት በሰጡት ቃል እኔ ግደሉም ተኩሱም አላልኩም፣ እኔም ራሴ አልተኮስኩም ብለዋል። ያም ሆነ ይህ ከሀያዎቹ መካከል ሙሉጌታ ቡሊ፣ ራስ ስዩም መንገሻ፣ ራስ አበበ አረጋይ፣ አቶ መኮንን ሀብተወልድ፣ አባ ሀና ጅማ፣ አቶ አምደ ሚካኤል ደሳለኝ፣ ብላታ ዳዊት ቁበ ጊዜ፣ አቶ ገብረወልድ እንግዳ ወርቅ፣ ብላታ አየለ ገብሬ፣ አቶ ታደሰ ነጋሽ በጠቅላላው 15ቱ ሲገደሉ 3ቱ ቆስለው ራስ አንዳርጋቸው መሳይና አንድ ሌላ ሰው ደግሞ ምንም ሳይሆኑ ተርፈዋል። ከቆሰሉትም አንዱ በ12 ጥይት ተመተው የተረፉት ብርጋዴር ጄኔራል መኮንን ደነቀ ናቸው። ጽጌ ዲቦ ከጦር ሰራዊት ኃይሎች ጋር ሲታኮሱ ቀደም ብለው ሲሞቱ፣ ኮሎኔል ወርቅነህ ደግሞ በተከበቡ ጊዜ እጄን አልሰጥም ብለው ራሳቸውን አጥፍተዋል። መንግስቱና ግርማሜ ንዋይ ግን በቤተ መንግስቱ ጋራዥ በኩል ሾልከው ወደ ቀጨኔ መድኃኔዓለም በኩል ጫካ ለጫካ ኮበለሉ። ንጉሠ ነገሥቱ በማግስቱ ቅዳሜ ታኅሳስ 8 ቀን በአስመራ በኩል አድርገው ብዙም ወዳልተረጋጋቸው አዲስ አበባ ከተማ ሲገቡ ወዲያው የወንድማማቾቹን ፎቶግራፍ የያዘ ማስታወቂያ ባነር በሰፊው ተሰራጨ። የብዙዎችን ደም በግፍ ያፈሰሱት ከሃዲዎች የመንግስቱ ንዋይና የግርማሜ ንዋይ ፎቶግራፋቸው ይህን ይመስላል። ጢማቸውን በመላጨት ወይም አጎፍረው ወይም በሌላ ዘዴ ይጠቀሙ ይሆናል። እነሱን ይዞ ላመጣ ታማኝ ጀግና ለእያንዳንዱ 10,000 ብር ሽልማት ይሰጠዋል ሲል መልእክት አስተላለፉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ታኅሳስ 15 ቀን ወንድማማቾቹና ባልደረባቸው ሻምበል ባየጥላውን ከአዲስ አበባ ድሬ ጨለባ በሚባል ስፍራ ወደሚገኝ የዘመዳቸው ርስት በማምራት ላይ ሳሉ ነው የተከበቡት። እዚሁ ስፍራ በተደረገው የተኩስ ልውውጥ ሻምበል ባየና ግርማሜ ሲገደሉ፣ መንግስቱ ንዋይ ግን ክፉኛ ቆስለው ተያዙ። የሁለቱ ሟቾች አስክሬን አዲስ አበባ ቤተ መንግስቱ ደጃፍ ላይ ካደረ በኋላ በማግስቱ ከኮሎኔል ወርቅነህ ገበየሁ አስክሬን ጋር ምኒልክ አደባባይ ተሰቅሎ አለ። መንግስቱ ንዋይ ቆስለው ከተያዙ በኋላ ከወር በላይ በሕክምና ቆዩ። ከሕክምናውም በኋላ የካቲት 3 ቀን ለፍርድ ሲቀርቡ አንድ አይናቸው ድሬ ጨለባ ላይ የጠፋ ከመሆኑም በላይ ሁለተኛውም አስተማማኝ በቅጡ የሚያይ አልነበረም። በዚሁ ችሎት ላይ መጀመሪያ አንድ ደረጃ ባላቸው የተያዘ በተማሩና አዲስ መንፈስ ባላቸው ኢትዮጵያኖች መንግስት ለማቋቋም ነው ያሰብኩት። ከዚያ በኋላ ጃንሆይ ይጠየቃሉ። ጃንሆይ ይጠየቁና በእንግሊዝ መንግስት ደረጃ ወይም ፖሊሲ መሰረት በመንግስት ጉዳይ ውስጥ አጠቃላይ ሳይገቡ ፓርላማው ራሱ የሚገዛው ቤተ መንግስቱን የሚያዘው ፓርላማ ነው ብለዋል። ፍርድ ቤቱ መጋቢት 19 ቀን ውሳኔውን ሰጠ። ጄኔራሉ ይግባኝ ይሉ እንደው ሲጠየቁ ከዚህ የሚከተለውን እንደ ትንቢት የሚቆጠር ምላሽ ሰጡ። እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኖሮ ይግባኝ ማለት በፈለኩ ነበር። ነገር ግን ይህ እንደማይሆን አውቃለሁና የአፄ ኃይለ ሥላሴን ፊት ፈጽሞ ማየት አልፈቅድም አልፈልግም። በእግዚአብሔር ስም በተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡትን ፍርድ ታውቁት እንደነበረ ሳስበውና ፍርድ እስከዚህ መድረሱን
ሳስብ ሐዘኔ ይብሳል። ለኢትዮጵያ ሕዝብ አንድነት፣ ነፃነት፣ እኩልነት ነው የተነሳሁ እንጂ እኔ ወንበዴ አይደለሁም። ይህን ማድረግ ፈልጌ ቢሆን ኖሮማ ማንም የማይወዳደረው የማይተካከለው ሰራዊትና መሳሪያ ሳላጣ ዛሬ ከእናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለሥላሴ ድንክ ውሾች ያነሰ ደሞዝ የሚያገኙ ሁለት ተራ ወታደሮችን አጣልቼ አባልቼ አገዳድዬ ሀገርን ለማፍረስም አለመነሳሳቴን የሚያረጋግጥልኝ ከእናንተ በትእዛዝ ያገኘሁትን ፍርድ ለመቀበል እዚህ መቆሜ ነው። ከኔ በፊት በግፍ የፈሰሰው ንጹሕ የኢትዮጵያን ደም ብዙ ነው። በአፄ ኃይለሥላሴ ዘመነ መንግስት ግፍ ሽልማት በመሆኑ እኔ ለመሞት የመጀመሪያው ሰው አልሆንም። ስልጣን አላፊ ነው። እናንተ ዛሬን ከጨበጣችሁት የበለጠ ስልጣን ነበረኝ። ሀብትም ንብረትም አላጣሁም። ነገር ግን ህዝብ የሚበደልበት ስልጣንና ድሃ የማይካፈለው ሀብት ንብረት ስላልፈለግ ሁሉን ንቄ ተነሳሁ። አሁንም እሞታለሁ። ሰው ሞትን ይሸሻል፣ እኔ ግን በደስታ ወደ ሞት እሄዳለሁ። ለኢትዮጵያ ህዝብ ታላቅነት ቀድመውኝ መስዋዕት የሆኑትን አብረውኝ ተነስተው የነበሩትን ጀግኖች ወንድሞችን ለማግኘት እጅግ ናፍቄያለሁ። የጀመርኩት ስራ ቀላል አይደለም። ነገር ግን አልተሸነፍኩም። ወገኔ የሆነው የኢትዮጵያ ህዝብ የጀመርኩትን ስራ በቅርብ ጊዜ ውስጥ ፈጽሞ ራሱን እንደሚጠቅምበት አልጠራጠረም። ከሁሉ በበለጠ የሚያስደስተኝ ለኢትዮጵያ ህዝብ ልሰራለት ካሰብኳቸው ስራዎች አንዱ የኢትዮጵያን ወታደር ዋጋና ክብር ከፍ ማድረግ ሲሆን ይህ ሀሳቤ ህይወቴ ከማለፉ በፊት ሲፈጸም ማየቴ ነው። ዛሬ መኖራችሁን በማየቴ ነገ መሞታችሁን ረስታችሁ አሜን ብላችሁ ቀናችሁን በማስተላለፍ በመገደዳችሁ በእኔ ላይ ሳትፈርዱ በራሳችሁ ላይ የፈረዳችሁ መሆናችሁን አላስተዋላችሁም። እኔ የተነሳሳሁት ከትክክለኛ ህግና ከህሊናችሁ ውጭ ለመፍረድ እንዳትገደዱ ለማድረግ ነበር። ባጭሩ በእኔ ላይ ለመፍረድ የቸኮላችሁን ያለ 10 እና 15 ዓመት የምታጉላሉትን ድሃውን የኢትዮጵያ ህዝብ ጉዳይ እንደዚህ አፋጥናችሁ ብትሰሩለትና ብትሸኙት የእኔ መነሳሳት ባላስፈለገም ነበር። ከእናንተ ከዳኞችና የሞት ፍርድ እንድትበይኑብኝ ካዘዛችሁት ሰው ይልቅ ፍርድ ተቀባይ የዛሬው ወንጀለኛ የነገው ባለ ታሪክ ነኝ። የእኔ ከጓደኞች ተለይቼ በህይወት መቆየቴና በእናንተ ፊት ለፍርድ መቅረብ ሚዛናዊ ፍርዱን ለመጪው ትውልድ ትቼዋለሁ። ዋ ለእናንተና ለገዢዎቻችሁ፣ ለእናንተና ለምስለኔዎቻችሁ የኢትዮጵያ ህዝብ ሀሳቤ ገብቶት በአንድነት ሆ ብሎ ተነስቶ የሚመጣባችሁን የሚያወርድባችሁን መዓት አሰቃቂ ይሆናል። በተለይ የአፄ ኃይለሥላሴ የግፍ መንግስት ባላደራዎች ሆነው ድሃውን የኢትዮጵያ ህዝብ ሲገሸልጡት ሲበድሉት ከነበሩት መካከል መኮንን ሀብተወልድና ገብረወልድ እንግዲህ ወርቅን ከመሳሰሉት በመንፈስ የታሰሩ በስጋ የኮሰሱ መዥገሮች መካከል ጥቂቶቹን ገለል ማድረጌን ሳስታውስና የተረፉትም ፍጻሜያቸውን በሚበድሉት በኢትዮጵያ ህዝብ እጅ ላይ መውደቁን ሳስታውስ እጅግ በጣም ደሰስ ይለኛል። ይህንን ባሉ በዚሁ መሰረት ጄኔራሉ መጋቢት 21 ቀን 1953 ዓ.ም በስቅላት ተቀጡ። መንግስቱ ንዋይ በተከተሉት ጥቂት ዓመታት የንጉሠ ነገሥቱን ስርዓት በመቃወም ለቀጠለው ትግልና ከ12 ዓመት በኋላ ስርዓቱን ላወደመው መንግሎ ለጣለው አብዮት ዋና ፈርቀዳጅና አርያ ሲሆኑ በወንድማቸውና በአባታቸው ስም የሰየሟቸው የሁለት ወንድ ልጆች አባትም ጀግና ጎበዝ ነበሩ። ውድ አድማጭ ተመልካቾቻችን ለዛሬ የዝላቸው የታሪክ ማስታወሻ እዚህ ላይ እናበቃለን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካሙ ሚዲያ ታማኝ የመረጃ ምንጭ